አይደለም አብስ ስለምትወድ ነው። 4 ይሄ ነው ትክክለኛው እንጂ ባልና ሚስት ድራማ እንደሆነ እኮ ታውቃለች አይደል? እንደ 3 አመት አይደል እኛ ጋር የቆየች አይ ቲንክ 2 አመት ናት ከመጣች እሷ አይደለም ታውቃለች እኮ ሬዲ እንዳልሆነ። ስለዚህ ላፍ ገብቶላታል ማለት ነው። እና አብርሃም ደግሞ በቃ ይርታ ምንም ማድረግ አይቻልም። አብርሃም እንዳትነኩት። የልዑል አባት ማንም እንዳይነካው የልዑል አባት መንካት ካለብን እኛ ነን። እህታችን በስነ ስርዓት አግብታታል፣ በስነ ስርዓት ልጅ ወልዳዋል። ኢቭን ከበደላት እኛ ነው መቃወም የምንችለው፣ እኛ ነው እሱ መስለን የምንችለው። እናንተ ምንም ሞራል የላችሁ። ኢቭን ለፍቅር እንኳን አልተቀበላትም። አያችሁት? የእናንተ ውርዴታሞች ማለት ነው። ለፍቅር እንኳን አልተቀበላትም። ስለዚህ 5 ጥሬዎች ማለት ነው። 5 እኮ ናችሁ እናንተ። ጥሬ ናችሁ እኮ እናንተ፣ ያልበሰላችሁ ተለጣፊ ቀፋፊ ናችሁ እናንተ። እና የአብርሃም ሰብስክራይብ የሚያነሳለን ብታነሽ አንቺስ ምንድን ነው? እጥፍ እኮ ነው የሚበዛበት። አታውቂም እንዴ? በሰብስክራይብ ማንሳት ከሆነ ደግሞ ማለት ነው የሄርሜላ አንስተን ጉድ እንዳናደርጋችሁ ብቻ ገባችሁ? አትሳፈጡ፣ አርፋችሁ ተቀመጡ። ተጠግታችሁ ይኸው በሩታ ትዳርና በሩታ ክብር ነው የነገደች ያለች አመንዝራዋ። ኢቭን ገላዋ ኢንቨስት አድርጋ ማለት ነው ገባችሁ? ገላዋ ኢንቨስት አድርጋ የ2 ልጅ እናት ናት። ተከብራ መኖር ትችል ነበረ፣ በልጆቿ መሸቀል ትችል ነበረ። ግን እንግዲህ አብርሃምና ሩታ ሲጀምር እነሱ ደግሞ ሰው እኛ ብቻ እንስራ ይሉ ሰው የሚለወጥ ይቀየር ስለሚሉት ይኸው በትዳራቸው እንኳን ቢሆን ያው ተለጥፋ እየሰራች ነው። ኢቭን እናንተ 5 ጥሬዎች ፋራዎች ተገኝታችኋል አይደል እንዴ? ስለዚህ ተጋግዛችሁ አርፋችሁ ተቀመጡ። እዛ ራሳችሁን ችላችሁ ኖሩ። ሩታ አታንሷት። ሩታ ስታነሷት ለራሱ እንትን አይላትም፣ እንቅልፍ አይመጣትም። ገባችሁ? ስለዚህ አልሳፈጡ ለማለት ነው። አብርሽ ማንም ሰው እንዳይነካብን ከይቅርታ ጋር። ነገ ከነገ ወዲያ ደግሞ እራት ይበላሉ ከሩቴ ጋር አስባችሁታል። ከልጃቸው ምናምን ሆኖ በቃ ደስ የሚል ዴት ያሳልፋሉ። ሉሊ ማለት ነው እንደምታውቂው ማለት ነው ዴት የሌሊት ዴት ማለት ነው የማታ ዴት። አዎ አንቺ ቃል ኪዳን ያደርግላታል ቀለቤት ያደርግላታል እያልሽ የአረብ ደደቦች አሉ፣ ሸቃላዎች ደደቦች፣ 5 ጥሬዎች ማለት ነው። እነሱን የሸወድሽ ነው አንቺ። ከዛም በፊት ሰው የሸወዳችሁ ይበቅ። አንቺና ያቺ የኬክ ለማኟ ማለት ነው። እናንተ ይሄን አዋጣ ይሄ አምጡ እያላችሁ ለራሳችሁ ነው የምታደርጉ። አብርሃም ይሁን ያቺ አመንዝራ ከእናንተ ብር አይቀበሉም። እናንተ ነው የምትበሉት። ውስጥ አንዳንዴ እንኳን ነፍስ ወቁ ማለቴ ባልና ሚስት በዚህ ልክ ለማፋታት የምትፈልጉት ነገር ምንድን ነው? እኔ እኮ ግራ ገባኝ እኮ። እነዚህ ወደድሽም ጠላሽም ባልና ሚስት ናቸው፣ መቼም አይለያዩም። ደግሞ የሚለያዩ ሰዎች አይደሉም። አንደኛ ልጅ አለ መሀላቸው፣ ሁለተኛ ፍቅር አለ። በቃ እነሱ ተለያይተው የሚለያዩ ሰዎች ስላልሆኑ አርፋችሁ ተቀመጡ። በቃ ምን አረጓችሁ? ስራ ነው እየሰሩ ያውቃሉ እኮ ስራ እንደሆነ እኮ ያውቃሉ። ገው መንፈሳቸው 66 መንፈስ ስላለባቸው ነው እንጂ ይሄ ድብን ያለ ድራማ እንደሆነ እኮ ያውቃሉ። እነሱ ውስጣቸው እኮ ያውቃል። ግን እንትን ድድብ ስለሆኑ ያን ነገር ስለሚገድፉ ነው። ራሳቸው ስሜታቸው ስለሚያመልጣቸው ነው። ገብተሻል የምልሽ? ለዛ ነው ስሜታችሁ እንደፈለገ ስለሚራጭ ያንን ነገር ትገድፉታላችሁ እንጂ ይሄ ድብን ያለ ስራ እንደሆነ ታውቃላችሁ። እናንተ ድብን አድርጋችሁ ነው የምታውቁ። ግን ስሜታችሁ በቃ ያልተገደራችሁ ስለሆነ ትዳርም በየቦታው ስለምትዘረጉ ነው የሁሉ ውስጥ የምትገቡት እንጂ ታውቃላችሁ ስራ እንደሆነ እሷም ባልና ሚስት እንደሆኑ በደንብ አድርጋችሁ ድብን አድርጋችሁ ታውቃላችሁ። ግን እናንተ ሸይጣን ስለሆናችሁ ክፋትን ስለምታው ነው። ዝሙት ሲሰራ ደስ ስለሚላችሁ፣ ምክንያቱም ሸይጣናዊ ስራ ስለሆነ ነው። ይሄ ገብቷችኋል? ለዛ ነው እንጂ የምትገድፉት ታውቃላችሁ እናንተ። አንቺ ደግሞ አሜሪካ ያለሽው ከብት ማለት ነው። ዝምሽ አትጃጃይ። ደግሞ ስልክ አለመንሳት መብቷ ነው። ስላላነሰችልሽ መልስ ስላልሰጠችሽ ብቻ እሷን እየወጣሽ የምትሳደቢያት ምንም መብት የለሽም። አያገባሽም። ጠላሻት አይደል? ለእኛ ታያለን። ልጅቷን ለእኛ ታያት። እኛ እንወዳታለን፣ እናከብራታለን። በአንቺ በነጃሳ አፍሽ የእሷ ስም መጠሪያ አይደለም። መጀመሪያ ነጃሳሽን ወደዛው እንትን በይ ማለት ነው። የምትገድፍ ይሁን እዛው ዝሙት ትገድፍ ያልሻል። እዛው ውስጥ ዝሙትሽ ገደል ግቢ ትፈልጊ ማለት ጥናዣም መጀመሪያ ስነ ስርዓት ልመጂ። እስኪ ስነ ስርዓት ወቁ እስኪ። እንዴት ነው በማናገር ባልና ሚስት ተቀምጦ እንደገና ሌላ ውሽማ መያዝ? በማናገር ነው እስኪ
ነው ወይንስ እናንተ ባሎቻችሁ እንደዚህ እያደረገ ነበረ? ወይንስ እናንተ አባት እናት አባታችሁ ሚስቱን አስቀምጦ ሌላ ቦታ ይሄድ ነበር? ይሄ የተልምዶ ነው ማለት ነው። የሆነ ያያችሁት ነገር ስለ አስተዳደጋችሁ ነው ብዬ ነው የማስበው። ገብቷችኋል? ስለዚህ አትጃጃሉ። በቃ አትልቀጥቀሱ። የሴትነት ወጉ ይግባችሁ። ሴት ሁኑ እስቲ፣ ተልብ ሴት ሁኑ እስቲ። ሴት ልጅ እንዴት ስትሰታ ነው እንዴ? ስሜታቸው እኮ እየፈሰሰ እኮ ነው። እዛ እነሱ ቪዲዮ ስለሰሩ እናንተ ስሜት እዚህ ያመልጣችኋል። እንደኛ ኩድ ያገባል። አው ብዙ ላስተፍርላል አዝም ተነዚህ አይነት ሰዎች አለ ይጠብቀን ነው የምለው። አመሰግናለሁ ማሮቼ፣ ቀጥሉ። ይቅርታ ለዚህ ቃልም እንደዚህ አይነቶች ማለት ነው። እንግዲህ በዝሙት የተወለደ ነው አይደለም ዝሙት የሚደግፈው፣ በብልግና የተወለደ ብልግና ይደግፋል። ገባችሁ? እኛ ግን በዝሙትና በብልግና ስላልተወለድን ከአንድ አባትና እናት ስለተወለድን በአንድ ቤተሰብ ስላደግን አናውቀውም። አዲስ ስለሆነብን ነው የምንቃወመው። እነሱ ግን የለመዱ እንዴ አዳፕት አድርጓል ከራሳቸው ጋር ማለት ነው። ገባችሁ? ሴፍ ተደርጓል አእምሯቸው ላይ። ስለዚህ እነዚህ ደግሞ ማለት ስማቸው ባጭሩ እንግዲህ ያሳደገዎቻቸው እናታቸው ይሁን ምናቸው ይሁን በመስኮት ኮንዶም ሲያቀብሉ የነበሩ ናቸው። የአመንዝራ ደጋፊዎች ማለት ነው። ስሬስ እናቱ በመስኮት ኮንዶም ሲያቀብል የነበረ ልጅ አመንዝርነት ሽርሙጥነት ይቀበላል። ቢካውዝ አዳፕት አድርጓል ከማለት ከራሱ ጋር ሴቭ አድርጓል። ገባችሁ? ለዛ ነው የሚደግፏት። ሌሊ ደግሞ አንዷ ወይም መሪ እሷ ናት ማለት ነው። ዋና ተዋናይ እሷ ናት። በእንደዚህ ነው ያደገችው። ልጆቿን በእንደዚህ ነው የምታሳድገው። ነገ ከነገ ወዲያ ማለት ነው። ልጆች አሏት አይደለም? በእንደዚህ ነው የምታሳድጋቸው። 4 ነጥብ ነው ትክክለኛ ማለት ነው። እና አርፋችሁ ተቀመጡ በቃ። ከእኛ ራስ ከሩታ ራስ ወረደ። እኛ እናንተ ጋር የሚያገናኘን ነገር የለም። እኛ መረጃ ሰጭ እንጂ መረጃ ተቀባይ አይደለንም። አምስጥሬዎች ማለት ነው። አንዳንድ ጊዜ መተን ግን ጣልቃል እናደርጋለን። ቫይታሚን ነው የምንሰጣችሁ እኛ። ሁሌ አንመጣም፣ ስለ እናንተ አናወራም። ቢኮዝ ፌሚሶች ትሆናላችሁ። ከዛ በፊት የነበሩ ጥናዣሞች እንደናንተ ፌሚስ ነው ይወሉት። እናንተ ቢሆን ከ5 ጥሬ ወደ 6 ጥሬ እየሄዳችሁ ነው። በማን በእኛ ነው። እና ከዛሬ ሰንሰጣችሁም አርፋችሁ ተቀመጡ። እና የአሜሪካ ውሻ ማለት ነው አርፋችሁ ተቀመጭ። ደነዝ ጋርቤጅ ላስ ያቁሙ በቃ። አለሷ የለም እንዴ ሰው ለምንድን ነው ልጅቷን እንትን የሚሉት? በቃ ሩታዬ የሚዲያው መሪ ነች። መቼም ቢሆን መሪ ነች። አንበሳ ነች፣ ነብር ነች። እኛ ደግሞ ሞተን ነው የምንወዳት። አናስመስልም፣ በገንዘብ አንደለልም። እናንተ ለገንዘብ ነው የምትደለሉት፣ በገንዘብ ነው የምትደለሉት። ገንዘብ ትልካላችሁ፣ ከዛን ትበላላችሁ፣ ከዛን ትሸጥንትን ትላላችሁ። ግማሾቻችሁማ ኩላሊታችሁ ነው ልታስይዙ ነው። እና ማለት ነው አንድ ደግሞ አለሽ ያልተባለ የምታወሪ አንድ አንቺ የኬክ ለማኝ ስርዓት ያዢ ያልተባለ እያወራሽ ነው። ካሁን በኋላ ስርዓትሽን ያዢ፣ አፍሽ ዝጊ። እኛ ስምሽን አልጠራን፣ ስማችንን አትጥሪ። እና አመሰግናለሁ።